አንዳንዴ ታልፋለህ። ግን በፊንቴክ ደረጃ እንደ መንሱር ጀማል የተበጠረቀ አላየው። አስገባቸው። አብይ ማለት ልናገር ስለ ዶክተር አብይ አድርሱልኝ። አብይ ማለት ትዳር ማለት ልክ የሆኒ ማኛ ማለት ነው። የሆነ ጊዜ ላይ ያቃጥላል፣ የሆነ ጊዜ ላይ ደግሞ ያስደስታል። ታስ ፕሪዲማቼ እርግጠኛውን እነግርሃለሁ፣ ጠልተህ ልጠላው የማትችል ሰው ነው አብጁ። ይህ ነው ወጣትም ስለሆነ ምናምን ይመስለኛል። አሁን ለምሳሌ ከፋኖች ጋር አብዛኛው እየተስማሙ ፋኖች እየገቡ ነው ፋኖች ከምን ከእንትን ጋር እየተቀላቀሉ እየገቡ ነው። ታስታውሳላችሁ ከህወሓት ጋር በነበረው ጦርነት ጊዜ ህወሓትን ዱቄት ለማድረግ እንጂ ተስማምተን ግቡ ያለ የለም። እውነቱን ነው የምነግራቸው። አንዳንድ ለፖለቲካ ሳይሆን ቆም ብላችሁ አስቡት። ስንት የፋኖ አባላት አሁን እየተቀላቀሉ ነው። መፍትሄ ቢመጣልኝ ደስ ይለኛል። ከአማራ ጋር ያለው ሙሉ ለሙሉ ነገር ተሰብሮ ሰላም ቢፈጠር ደስ ይለኛልና እኔ መጥላት አልቻልኩ። አብይን መጥላት አልችልም። አኬንት አም ሶሪ። ልትወደውም ልጠላውም በመሀል ያለ ሰው ነው። የሚያስደስት ጊዜ አለ። እንትን ተጠየቀ። በእንትን ጉዳይ በነ መንሱር ጉዳይ ተጠየቀ። ሽማግሌዎች ምኖች ተላከበት። ሽማግሌዎች ምኖች ተላከበት እና ሲላክበት እኔ እኮ በሽማግሌ የሚፈታ ከሆነ ህግ ምን ያደርጋል አለ። ስለምትቀርቡኝ ምን ስለምትሉኝ እናንተን ካስፈታው ሌላውን መፈታት አለበት ብሎ ፊት ለፊት ተናገረ። ስለዚህ እኔ ጋር አትምጡ። እዛው ባለባችሁ ነገር ላይ መስራት ትችላላችሁ። እኔ ጋር አምጥታችሁ ፍርዱን ምናምን በይቅርታ ውጣ ግባ የሚባል የለም። ሌላው መቅዶኒያ በጣም ትችት እየበዛበት ነው። መቅዶኒያ ጉዳችሁ እየወጣ ነው። አንዳንድ መሀይም ሲዘርፍ እንኳን አደባባይ የሚዘርፍ እካካል። እንደው የዘረፍከው ነገር እኮ እንዳይታወቅ ሌላ ነገር ታደርጋለህ። ሌላ ነገር ታደርጋለህና መቅዶኒያ ላይ የሚሰራ ብዙ ወንጀሎች እንዳሉ ዶክመንት እየወጣ ነው። እግዚአብሔር ይሁናችሁ። የወጣ ጊዜ እኔ ጣጣ የለኝም፣ ከመናገር ወደኋላ አይደለም። ስለዚህ ችግር ካለ በውስጥ ቶሎ ብላችሁ ፊክስ አድርጉ። ወንጀለኞችን ወደ እስር መክተት ካለባችሁ እስር ከተቱ። በጣም ከባድ ኬዝ የመጣው ሰላም ነኝ ቤተሰብ፣ ሰላም ነኝ። ቲባግ ማ ብራዘር። በጣም ይሄ በእርዳታ ጉዳይ ማንን ማመን እንደሚቻል ግራ ገብቶኛል። ይሄ በተለይ በጣም በሚያሳዝን ከአሜሪካ ከአውሮፓ ምናምን የዳይፐር የምን ይላካል። ለካ ዳይፐሩን በጎን እየወሰዱ ዳይፐሩን ለካ በጎን እየወሰዱ እየሸጡ ነገሩን ያደርጉታል። ማርዬ በመጀመሪያ ጥፋትሽን ልንገርሽ። በተወሰነ መልኩ ትመችኝ። የአንቺ ጥፋት ምንድን ነው? ነግበኔ የሚለውን አላሰብሽው። አንድ ሴት እንደዛ ስድብ ተሰድባ ሶሻል ሚዲያ ላይ ለእኔ ሸራተን ይሆንልኛል ብሎ ማሰብ ስድብ ይመስለኛል። አንድን ሴት አንድ ወንድ ታፕታፕ እያደረጋችሁ ቤተሰብ፣ አንድ ሴት አንድ ወንድ እንደዛ ውሻ አርጎ እንደዛ ሙልጭ ያረገ ወንድ ለእኔ ጥሩ ይሆንልኛል ብላችሁ የምታስቡ ሰዎች እጅግ ያሳዝናል። የሆነ ቪዲዮ አይቻለሁ። ለነጃት አድርሱልኝ። እኔ እምባዬን የመጣው በዚህ ጉዳይ እግዚአብሔር በሚያውቀው ነጃት፣ እኔ በፊት ብዙ አትመቸኝም ነበር፣ ግን እግዚአብሔር በሚያውቀው ይህን ቪዲዮ ሳይ የሆነ
አንጀቴን በላች። እግዚአብሔር በሚያውቀው ነጃት 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 ግን በመቤቴ ብላ የለመነችው ነገር በጣም ነው የተሰማኝ። ለምን የኦርቶዶክስ ልጅ እንደማይጨክን ያውቃሉ። የኦርቶዶክስ ልጅ ለክፋት እንደማይተባበር ያውቃሉ። የኦርቶዶክስ ልጅ የሰውን ድካም ሲቆጥር የሚውል እንዳልሆነ ያውቃሉ። አሁን እኮ የተቸገርከው ሶሻል ሚዲያ ላይ የሰውን ልጅ ድካም በመቁጠር ላይፍ ያደረጉ ሰዎች አሉ። የሰው ልጅ ስጋ ለባሽ ነን። አሁን ሌላው ጋር ብትሄድ፣ አሁን ሙስሊሙ ጋር ብትሄድ፣ ፕሮቴስታንቱ ጋር እንዲህ እያሉ ስህተትን የሚፈልጉላቸው ከነ ድካም ሊወዱ አይፈልጉም። ከነ ድካም ከነ ችግር ከነ ማንነት ለመውደድ በጣም ነው የሚቸገሩት። ለምን? በእነሱ እነሱ የሚሰሩ ስራ ልክ ነው በእነሱ እና እግዚአብሔር ይርዳሽ። በእውነት እኔ ያነበበ ሰው በሙሉ ኦርቶዶክስ ይሆናል የሚል እምነት አለኝ። ኢፍ ዩ አስክ ሚ ካነበብክ ኦርቶዶክስ ትሆናለህ። መጽሐፍ ቅዱስን ካነበብክ ኦርቶዶክስ ትሆናለህ። ማንም አያታለን ትሆናለህ። ሌላው እኮ አኩራፊ ነው እና ያ ነገር አለ። ሌላው ስለ እንትና ጀምሬ ነው ይቅርታ ሀሳቤን እንትን አልኩኝ። ማርያማዊት አሁንም ደግሜ ልንገርሽ፣ አንቺ በአሁን ሰዓት ማለት ያለብሽ ዝም ነው። እግዚአብሔር ምስክሬ፣ ማርያማዊት የሆዴ ኤክስ ዝም ነው ማለት ያለብሽ። ለምን ጂጂ በዛ ደረጃ ስትሰደብ አጠገብሽ ሆኖ እንደዛ ካረጋ አንቺ እንደዛ እንደሚያደርግ እንዴት አትረጅም? ጂጂም በዛ ደረጃ ሲሰድባት አንቺ ምን ማድረግ ነበረብሽ? ሆ እዛው ጸበልን ያዝ ነው የሚባለው። እና የሴቶች ችግር ምንድን ነው? በጣም ችግራችሁን ልንገራችሁ። ሴቶች የሚሉትና የሚያደርጉት ተገናኝቶ አይታወቅም። እንዴት በሉ። ባላቸው ቦይፍሬንድ እናውራ፣ ባለሽ ባል እናውራ። ያልሽውና ያገባሽው ተገናኝቶ አይታወቅም። ጨዋ ወንድ ነው የምወደው፣ ቤተሰቡን የሚያከብር ነው የምወደው፣ ስፖርተኛ ነው የምወደው፣ እንዲህ ነው የምወደው። እካክ ያገባሽው እኔ የሚሉትና የሚያደርጉት ተገናኝቶ አይታወቅም። አድርገውት አያውቁም፣ ግን ሲሉ ይውላሉ፣ ሲቀባጥሩ ይውላሉ። ሴት ልጅ በስሜት ነው የምትነዳው። ያለችውን በፍጹም አግብታ አታውቅም። ውሸታም ናት። እና ብዙዎቻችሁ ናይስ የሆነ ወንድ ተወዳ አታውቅም። ባናት ተተከል፣ ይኸው እገልሻለሁ፣ ደፋሻለሁ፣ አሲድ ደፋብሻለሁ እያለ እንታረቅ ቢላት አሁን ቤቱ ትገባለች። ምን አገባችሁ ትላለች። ቱና ትሸቻለች ግም እያላት አሁን አፈቅረዋለሁ ትላለች። ዋሻው ትገሚያለሽ፣ ትጠነቢያለሽ ያላት ሴት አሁን ወዲና አፈቅረዋለሁ፣ ዱባይ ነው የምወስደው፣ ዱባይ ላዝና ነው እወደዋለሁ፣ አፈቅረዋለሁ አለች። ያቺንም አሁን ማርያማዊት የምትባለው እኔ ተሳስቼ ነው ይቅርታ አድርጊልኝ ቢላ ትሄዳለች። ልክስክሶች ናቸው። ሁሉም እያልኩ አይደለም፣ ግን በምናየው ሴት ልጅ የምትለውና የምታደርገው በፍጹም አይገናኝም። ስለዚህ አንዳንድ ወንዶች ናይስ ስለሆንክ አሁን እንትና ይሄ ሀጂ የሚባለው መልሶ ከኔ ጋር ሁኚ ብላ ትሆናለች። ከሀጂ ጋር የተጣላቸው መልሳ ትሆናለች። ሶሻል ሚዲያ ላይ ያየናቸው ሴቶች በሙሉ መልሰው ሲጣበቁ ነው ያየነው። ወሬኛ እዚህ መጥተው ወሬ ያደምቃሉ፣ መልሰው እዛው ሲለጠፉ እናያለን። እና አትሸወዱ። ሴት ልጅ የምትፈልገው ሌላ ነው፣ በተግባር አብራ የምትሆነው ሌላ ነው።